ይነግራታል። በዛ ላይ እርግጠኛ ሆናለች አለቀውም ብላለች እኮ። በዛ ላይ ባለፈው ያወራነው ሁሉንም ሰምታለች። ከነገራትማ በቃ ለማየ መናገሯ ነው። ከዛ አባዬ መቀመቅ ውስጥ ይገባል። በማን? በእኔ ምክንያት። ዳጣ በቃ የሆነ ዘዴ መፈለግ አለብን። ምን? ሌላ ውሸት ናታን? እኔ አሁንስ ትክት ብሎኛል። በዚህ እናቴ ትናፍቀኛለች። በዛ ደግሞ እህቶች እህታቸው እንደሆንኩ አያውቁም። አባቴን አባዬ ብዬ ለመጥራት እሳቀቃለሁ። በዛ ላይ ከዛሬ ነገ አሁን አወቁብኝ እያልኩ ሰቀቀን፣ ሁሌ ሰቀቀን ውስጥ ጊዜን አሁንስ ትክት ነው ያለኝ ናታን። ዳጣ የሆነ ነገር ማድረግ አለብን። ከሰማ እኮ በጣም ነው የሚያዝነው። ደግሞ ሚስጥሩ የሚወጣው ከኛ እኮ ነው። አንድም ደግሞ እኔ ነኝ ጥፋተኛ፣ ሁሉ ጊዜ ሚስጥር እንዳወጣው። በቃ ዳጣ ይሄን ቤተሰብ ማትረፍ አለብን እባክሽ። እሺ ምን ልናደርግ ነው ናታን? ኤቢ ካወቀች እኮ በቃ ለማየ ትነግራታለች። ምክንያቱም ኤቢ ብትቀየር እንኳን ይሄን ነገር ሰምታ ዝም አትልም። በዛ ላይ አባዬ ካመነ በቃ ሁሉም ነገር አበቃ። ችግር የለውም በቃ ዳጣ የሆነ ነገር እናደርጋለን። መፍትሄ እናጣ። እኔ በእናትህ ጨንቆኛል። አሁን ራሱ ቤት መሄድ ይሻለኛል ብለሽ ነው? ኤኒዌይስ ደግሞ በጣም አምሮብሻል እና ለምን አንዱን ሀብታ ማግበተሽ እኛንም አታስጨፍሪ ነው? እሺ አክስቴ አስጨፍራቸዋለሁ። እነማን ናቸው እነዚህ ደግሞ? አክስቴ እሱ የአባዬ የጓደኛ ልጅ ነው። ኦኬ እሷስ? እሷም ቆይ ማርቲ ምንድን ነው እያደረገችው ያለችው? ቤቱን የእርዳታ ድርጅት አደረገችው እኮ። ሰው የእኛንም ልጆች እዚህ እናምጣቸው እንዴ? ደግሞ መጥተው ሰው ሰላም አይሉም እንዴ? ስላላዩን እኮ ነው አክስቴ፣ ለዛ ነው። ኦኬ ደረጃ የት ነው ያለው? ፈልገዋለሁ። እኔ እንጃ፣ መኝታ ክፍል ይሆናል። ኪችን ያየዋትስ ሀውስ ሜድ ናት? አዎ ሰራተኛችን ናት። ያችን የመሰለች ቆንጆ ሀውስ ሜድ። እኔ የምልሽ ቆይ ማርቲ ዝም አለች አይደል? አዎ ኦኬ። ኤኒዌይስ አባትሽን እፈልገዋለሁ። እነዚህ አይነት ጨዋታማ የለም። እኔ የምልሽ ቆይ ያችኛዋ ሀውስ ሜድ የተደች እሷ ኩራተኛ ነበረች። ሰላም ነው? እሷማ እኮ ወልዳ ሄደች። ሪሊ? ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ጸምርስ ከኔ ጋር አብራችሁን ቆዩ። ደረጀ እንግዲህ መጨረሻው ለአብዬ ዳጣ እህቷ እንደሆነች ነገረ። አብዬ ግን በጭራሽ አላምንም፣ ሁሉንም ነገር ለማዬ እናገራታለሁ፣ እማዬ የማወቅ መብት አላት ስትል ለቅሷን ቀጠለች። እባክሽ አብዬን አታርጊ ብላቱም ነገር ግን ከመናገር ወደ ኋላ አልልም፣ ሁሉ ነገር ለማየ እናገራለሁ፣ አባዬ ይሄንን ልታስቆሙ በጭራሽ አትችሉም በማለት እምቢ ትላለች ማለት ነው። ደረጀ እባክሽ አብዬን እንደፈለግሽው አድርጊ፣ መናገርም ካለብሽ ተናገሪ፣ ነገር ግን ራስሽን ዞረሽ የምትጎጂ እያለ ለመናት። ነገር ግን አብዬን ይሄንን መቋቋም አልችልም፣ ይሄንን ማየ መደበቅ በጭራሽ አልችልም አባዬ፣ ስለዚህ እውነቱን እናገራለሁ በማለት ተፎክር ጀመረ። ዳናታም ግራ ገባ። ምክንያቱም መድኃኒት ወይም ደግሞ የማርታ እህት ይህንን ጉድሽን በቅርብ ቀን ሁሉ ነገር አጋልጣለሁ። ማርታ እንዴት ነው ሰራተኛ ቤት እስክትል ድረስ ከማን እንደወለደች ልጁ የማን እንደሆነ እንኳን ሳታቂ እንዴት ቤት ታስገባታለች? በማለት የሌለ ነገር ማርታ መጥፎ ነገሮችን እንድታስብ እያደረገችው ነበር። እባክሽ መድኃኒት ባሌን ለኔ ተይ፣ ባሌን በደንብ ጠንቄ እኔ ራሱ አውቀዋለሁ፣ ስለዚህ እባክሽ የማውን ነገር አታድርጊ እያለችው ነበር። ነገር ግን መድኃኒት ለሶስት ቀን ብቻ ስጪኝ፣ ሁሉ ነገር በግልጽ እንድታይ አደርግሻለሁ በማለት የሌለ ነገር እንድታስብ እያደረገቻት ነበር። እና አባዬ ይህንን ነገር በጭራሽ እማዬ ልደብቃት አልችልም፣ ስለዚህ ሁሉ ነገር እማዬ ማወቅ አለበት ስትል ትናገራለች። እባክሽ እንደዛ አታርጊ ብላትም ነገር ግን ከመናገር በጭራሽ አላቆምም፣ ሁሉ ነገር እናገራለሁ፣ እባክሽ አብዬ እባክሽ ተይ፣ አባቴን አታስጨንቂ ስትል
ትናገራለች። ጭራሽ አባቴን ትያለሽ እንዴ? ለማየ እንደነናገር የምትፈልጊ ከሆነ ይህንን ቤት ለቀሽ ውጪ ትላታለች። እሺም እኔ እወጣልሻለሁ፣ ግን አባትሽና እናትሽ እንዲለያዩ አታድርጊ፣ በእኔ ምክንያት እባክሽን እያለቻት ነበር። ማርታ ግራ ገባች። መድኃኒት እያደረገችው ያለ ነገር ምንም ከውጭ የመጣችው ዳስኮራ ብትሆንም ነገር ግን ድርጊቷ በጣም የማውን ነገር እያደረገች እንደሆነ ተረዳች እና እያደረገችው ያለ ነገር በጣም ከባድ ነው እና ማርታ መጥፎ ነገሮችን እንድታስብ እያደረገቻት ነበር። ደረጀ ግራ ገባው። ማርታ ይህን ነገር ካወቀች ምን ይፈጠራል የሚለው ነገር አሳስቦታል እና ሁሉ ነገር ለማናገር ቆርጣለች። አብይን እህትሽን ቃል ግብለት ከአብይን ከውሃ እንደትለይ ብሎ ቃል አስገባት። ነገር ግን አብይን ይህንን ነገር ሳልናገር በጭራሽ አልተውም፣ ሁሉ ነገር ማሚ ማወቅ አለባት ስትል ቆርጣ ተነሳች እና ደረጀ እንዳትናገር ብላትም ስታፋጥጥ ነበር እና እህቷ እንደሆነችም ብነግራትም ነገር ግን አሁንም እርግጠኛ አይደለም አባዬ እየዋሸኝ ነው እንጂ ውሃ በጭራሽ ዳጣ በጭራሽ እህቴ ልትሆን አትችልም እና እህቴም እንድትሆንም አልፈልግም በጭራሽ ስትል ትጨዋለች። ወደድሽም ጠላሽም እሷ እህትሽ ነች፣ ተቀበልሽም አልተቀበልሽም ዳጣ እህትሽ ነች በማለት ይነግር ጀመረ። ነገር ግን እሷ አልቀበልም አላምንም፣ በጭራሽ ዳጣ እህቴ ልትሆን አትችልም በማለት ስመጫውን ቀጠለች። እናም ደረጀ ግራ ተጋባ። እባክሽ አብዬን ለማረጋጋት ሞክሪ፣ ተረጋጊ፣ እናትሽም ነገርሻትም አልነገርሻትም ምንም ለውጥ የለም፣ እኔ ራሴ እነግራታለሁ፣ ስለዚህ ተረጋጊ ይላታል። አይ አባዬ አንተማ እስከዛሬ ብትነግራት ኖሩ ትነግር ነበር፣ ግን ዛሬ ነገ እያልክ ልትነግራት ፈቃደኛ አልነበርክም። ስለዚህ አሁን እኔ ሁሉ ነገር እነግራታለሁ፣ ስለዚህ አባዬ ከመናገር እንዳታስቆመኝ በማለት ትነግራታለች። እናም እባክሽን ተረጋጊ እያላት ነበር። ነገር ግን አልረጋጋም፣ ሁሉ ነገር ማወቅ አለበት እናቴ በማለት ትወስናለች ማለት ነው። በመጨረሻ ደረጀ ዳጣ ግራ ገባት፣ በጣም ጨነቃት፣ ፈራች። ምክንያቱም በእኔ ምክንያት ደረጀ ህይወቱ ይበላሻል በማለት እጅግ በጣም እየፈራች ነበር እና ግን እባክሽን ብላትም እሷ ግን ልትሰማ ፈቃደኛ አልነበረችም። አብዬል ከመናገር አልቆጠበም ብላ ወሰነች፣ ለመናገር ወሰነች። ናታን እሷን ለማረጋጋትና እባክሽን ተረጋጊ ምንም ነገር አይፈጠርም እያላት ነበር። ነገር ግን እንዳለው ሰው ግራ ገባ። ምክንያቱም መድኃኒት ሁሉ ነገር ድብልቅልቁ ልታወጣ ተነሳች እና ደረጀ መንኩራት ነው እሱ ነበር እኮ ከተማን ላሳይ ያቺ ዳስኩራ የተባለችው ከአሜሪካ መጣች የተባለችው ቀጥ እንዴት እንደምታስጠላ እያለች እያወራች ነበር እና አው እንዴ ኮብሬን እኮ ነው የነካችኝ፣ እንዴት እንዳመነጣጠቀችኝ ብታዩ እጄ ዘርግቼው ጨብጣ ስልኮ እጄ ልትነካኝ እኮ ነው ተጠየፈችኝ አንቺ እያለ ሳውራ ነበር። ከዛኝ እባክህ ተረጋጋ፣ እቺ ዝም ብለ አይተ ለሷ ሳትሆን ለጋሽና ለማይ ለነሱ ብቻ ዝም ማለት ነው ያለብን እንጂ ምን ጥቂት ቀን ነው እዚህ የምትቆዩ፣ ምን ያህል ብትቆዩ ነው ብለና እያለች ነበር። ነገር ግን ግራ ገባት። አብዬን ዳጣ ባለችበት ቦታ እየተከተለች ለእናቴ እንዳንናገር የምትፈልጊ ከሆነ ከዚህ ቤት እንድትወጣ እፈልጋለሁ ብላ ለአባቷም ትነግራለች። አብዬን ዳጣ አይትሽ ነች፣ እንጣት ካለብኝ እኔ እወጣለሁ እንጂ እሷ ከቤታ ወዴት መሄድ የለባትም ስትል ትነግረዋለች። እና እንደ አጋጣሚ እህቷ እንደሆነች ስላወቀች አሁን ግራ ተጋባች። አይ ማንም አልነበረም ብላ ለዛን ስትነግራት እሺ ብላ ብቻውን እያወራች ይሄ በጭራሽ ሊሆን አይችልም፣ አባዬ ይሄን ሊያደርግ አይችልም፣ እማዬ ላይ እንደዛን ነገርማ በጭራሽ ሊፈጽም አይችልም ብላ ስትከራከር ነበር። ነገር ግን የተፈጠረውን ነገር በጭራሽ መቀበል አልችልም እያለችው ነበር። የተፈጠረው ነገር እውነት ነው። እንደጋጣሚ መድኃኒት የአብዬ አክስት ወይም ደግሞ የማርታ እህት መጣች ማለት ነው። እና ልክ ስትመጣው የምታደርገው ነገር ግራ ያጋባ ነበር። እናም እንደጋጣሚ ሰላም ሊላት ገዛኝ ልታወቃ ስትል ልጃብቶ ቀርቶ ይሄ ሴክሬታሪ እያለች ስትጣየፍ ነበር። እና እሱም ደንግጦ ምን ነች በዚህ ዱላ ነበር ማንቆራጠጥ እያለ አልገባኝም፣ እየሰደብከኝ ነው እንዴ አለችው። አይ በጭራሽ እየሰደብኩሽ አይደለም፣ ግን እየተፈጠረ ያለው ነገር አይ አንተ ተው በቃ እና ብዬን እንዳታን ያወርዳሉ ተወጥለዋል። እና ደረጀም ንግግሯ ድርጊቷ ሁላ ግራ ገባው። ምክንያቱም እያደረገችው ያለው ነገር ከተግባር ውጭ ነበር። እናም ደረጀም ጥሩ ስሜት እየተሰማ አልነበረም። ምክንያቱም መድኃኒት ወይም ደግሞ
የማርታ እህት ስታመነጫጭቃቸው እሷ ደስኮራ ሆና ሌሎቹ ስታመነጫጭቅ ነበር። እናም ግራ ተጋቡ። እያደረገች ያለ ነገር ምንድን ነው ብሎ ግራ ተጋባ። እና ማርታም በቃ ገዛኝ ተው በቃ ዳጣና ብዬን ያወርዳሉ እባክህም ትለዋለች። እኔ ምንሽ ማርታ ቤታቸው አማረበት እያለች ስታሞዳድስና እንዳማረች እና እንደ አጋጣሚ ውሃ እየሮጠች መታ ሰላም ትላታለች። እና ስታያት ግራ ተጋባች። እናም ምጥን ታካት ነበር። ነገር ግን ሰላም ልትላት ቀርቶ ስታመነጫጭቃት ነበር ማለት ነው። በዛ የተነሳ ምጥን እጅግ በጣም ይከፋታል። እናም ሮጣ ሰላም ልትላት ነበር አመጣጣ። ነገር ግን እሷ ውሃ የማንን ትርክምስ እንዴት እዚህ ታመጣችዋለች በማለት እናም ምንድነው ዝርክርክ ሆነሻል እያለቻት ነበር። የማንም ወጠጤ ቤት ታስገቢያለሽ እንዴ በማለት የመሆን ነገር ስታወራ ነበር። አይ እባክሽ እንደምታስቢ አይደለም ረሳሻታል እንዴ መድኃኒቴ እትኮ ከብዬ ዋጋ እኮ አይለያዩም ነበር ከመጀመሪያም ጓደኛሞች ነበሩ አብሮ አደጌ ነው ብላ ነገረችው። አይ በጣም ዘርፈሻል እያለች የመሆን ነገር ስትናገር በጣም ከፋት። እናም አይ ውሃ እኔ መሄድ አለብኝ በቃ አንቺ ቀስ ብለሽ መምጣት ትችያለሽ እኔ ልሄድ ትላታለች። ቆይ የማንም ዝማዝንኬ ቤት ታስገባልሽ እንዴ ማርቲ እያለች የመሆን ነገር ማውራት ቀጠለች። ነገር ግን አንቺ እንደምታስቢ አይደለም ቤተሰብ እኮ ናቸው እነሱ ብላ ትነግራታለች። አይ ቢሆንም ማርቲ እና ገዛኝም እጅግ በጣም ተናዶ ስሜታዊ ሆኖ ነበር። ምክንያቱም እያየው ነገር ምንም ደስ አላለኝም። ምን አይነት ተንከሲስ ሆነች ልጅ ነው እያለ ለናታን እየነገረው ነበር። ናታን ምን ተፈጥሮ ነው ብሎ ሲጠይቀው ነበር። አይ እኔ በክብሬ ሲመጡብኝ በጭራሽ አልወድም በክብሬም አልደራደርም ሲል ይነግራት ጀመረ። ታዲያ ማን በክብሬ የመጣው በቃ ተረጋጋው እያሉት ነበር። አሁን ማንም ሰውማ ሰው በሰውነት ነው የሚከበረው እንጂ በሌላ ነገር አይደለም። ስለዚህ አታስቢ እያላት ነበር። እናም በቃ እናንተ ግቡ ግን እኔ ስሜቴ ሆኛለሁ በማለት ይነግራቸዋል። ግን እኔ እኮ የምበላ የምጉርስ አጥቼ አይደለም የነገውን የተሻለ ህይወት ይኖረኛል ብዬ ነው እንጂ በክብሬማ አልደራደርም ስትል ውሃ እንደ አጋጣሚ በጣም ተቀይርሻል ምንድነው እሹ ጭር ብሎሻል እኮ የድሮ አብዬ አይደለሽም እያለች ማውራት ትቀጥላለች። ነገር ግን አብዬን ያለችበት ሁኔታ ከባድ ነገር እንደሆነ ልብ አለችም። እናም ጥሩ ስሜት ላይ እንዳልሆነች ተገነዘበች። አሁን ላይ እየተፈጠረ ያለው ነገር ግር የሚል ነገር ነበር። አብዬን በቃ ተጫወቺ እኔ ትንሽ ረፍት ላድርግ መድኃኒት ልውሰድ ትላታለች። ከአባቷ ጋር አይን ለአይን መታየት ከበዳቸው። ምክንያቱም አባቷን ስታምነውና ብዙ ነገር ስታስብ የነበረው አሁን ላይ እየተፈጠረ ያለው ነገር ግራ አጋባት። እና ውሃም ደግሞ ቾኮሌት ውስጥ ጭኝ እያለቻት ስትጠይቃት ነበር። እሷም አንቺ ጅል እያለቻት ስታመነጫጭቃት ነበረ። ደረጀ ልጇ ስታመነጫጭቅ ሲሰማ ምንም ደስ የሚል ስሜት አልተሰማው ነበር። እና እየተፈጠረ ያለው ነገር ምንድነው ብሎ ራሱን ለመጠየቅ መስራት ውሃ አኮረፈች። ምትልንም አመነጫጭቃ እንዳባረቻት ነው። አልወዳቱም ለምን እንደዚህ ታረቃለች እያለች ብቻዋ ስታወራ ነበር። እናም የተፈጠረው ነገር ለማረሳት ስትሞክር ነበር። ደረጀ እጅግ በጣም ተናዳ መድኃኒትን እህትሽን አናግራት ልጆቼ ማንም ሰው እንዲያናግረው እንደሚያመነጫጭቁ በጭራሽ አልፈልግም ይላታል። ደሬ ተረጋጋ እንጂ ማነው ልጆችን ያማጨናል ያነካ ማንም ሰው ልጆችን አነካም እኮ እባክህን ተረጋጋው እያሉ ነበር። አይ እንደዛ አይደለም አይ እንደተፈጠረው ሳይሆን የሆነ ነገርማ ተፈጥሯል እቺ ተንከሲስ እኔን እኮ አመነጫጭቀችኝ እያለች ነበር። አዎ እኔንም እኮ እንትን ብለኛለች ስለዚህ የሆነ ነገርማ ተፈጥሮ መሆን አለበት ስትል ደግሞ እኮ ስታስጠላ ንግግሯ ሁሉ በጣም ያስጠላል እያላት ነበር። እና ምን ተፈጥሮ ነው እያለችው ስትጠይቀው አላቅም ግን ምን እንደተፈጠረው እያለችው ነበር። እናም የተፈጠረውን ነገር እንትን እያለች ደግሞ በጣም ነው የምታስጠላው ንግግሯ ራሷ እያለችው ነበር። ቆይ ምን ተፈጥሮ ነው ታዲያ ስትለው ታወራለች። እናም ደግሞ ለሰው አላት አመለካከት ሰውን ትታየፋለች እያለች ስታወራ ነበር። ሆኖም ግን ቆይ ሰራተኛሽ ደግሞ ምግብ ዛዛሰራ ቻሽ እንኳን አታስርም እንዴት ነው እንደዚህ የምትሆነው እያለቻት ነበር። እናም በተፈጠረው
ምን ለማለት ፈልገሽ ነው? የማውን ነገር እንድታስብ አታደርግ እንጂ ናታይ፣ እባክህ አንተ ዝም ብለን ሄዳ። እስኪ ስሜ ጭራሹ ምን እያወራ ነው ደግሞ? ለኔ መልስ እየሰጠ ነው እንዴ? የማንን ቅምጥ እያለች ናታንም ስታመነጫጭቅ ነበር። እባክሽ ምን ተረጋጋ ብለሽ እያወራሽ እንጂ ተረጋግ እንጂ የምታወሪን እያወቅሽ እንዴ? ልጅ ፊት የሚወራና የማወራለኝ እንጂ እንዴ አንቺ እኮ እዚህ የምታወሪና እዛ ልክ ተመሳሳይ ይመስልሻል? እዚህ ሀገርና እዛ ሀገር ልዩነት አላቸው። እባክሽ ወደ ራስሽ ተመለሺ። ከቤተሰቦችን እና ልጆችም ደግሞ አትንካቸው። በዚህ የተነሳ ደረጃን እንድትቀምሽ አታርጊ እባክሽ። እህቴ እባክሽ ለመረጋጋት ሞክሪ። እንዴ እያረግሻለሽ እኮ ትክክል አይደለም እያለቻት ጮችበት። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።